ጀነራል ታደሰ ወረደ ወደ ጦርነት አንመለስም ሲሉ ተናግረዋል። ሰላም እንደምላችኋል ክብራትና ክብራን የተፎክስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፕሪቶሪያው ስምምነት በኋላ ያልተፈቱ ጉዳዮች ቢኖሩም አስተዳደራቸው ሰላም ለማጠናከርና ወደ ጦርነት ላለመመለስ እየሰራ መሆኑ ተናግረዋል። የጊዜያዊ አስተዳደሩ ፕሬዝዳንት ይህን የገለጹትም ትናንት መስከረም 13 2018 ዓ.ም በኢትዮጵያ ዓለም አቀፍ የፍልሰተኞች ድርጅት ተወካይ ቢባቱ ዋኔ ጋር በተገኙበት ወቅትም ነው። የትግራይ ጊዜያዊ አስተዳደር ለጦርነት የተዘጋጀ ነው በሚል ከፌዴራል መንግስት በኩል ለቀረበለት ስጋት ምላሽ የሰጡት ፕሬዝዳንቱ አስተዳደራቸው በማንኛውም ምክንያት ጦርነት ለማስወገድ በትጋት እየሰራ መሆኑ ገልጸው በትግራይ በኩል የሚጀመር ጦርነት አይኖርም ሲሉም አጽንኦት ሰጥተዋል። ባለፈው ሳምንትም በክልሉ የጦርነት ደመና እንዳለ የገለጹት ሌተናል ጀነራሉ የፌዴራሉ መንግስት የፕሪቶሪያውን የሰላም ስምምነት ቁልፍ ድንጋጌዎችም እንዲያከብር አሳስበው ነበር። በወቅቱም ከህወሓት ከፍተኛ አመራሮችና ካድሬዎች ጋር በተደረገውና ለሁለት ቀናት በዘለቀው መድረክ ላይ ንግግር ያደረጉት የጊዜያዊ አስተዳደሩ ፕሬዝዳንት የፖለቲካና ጸጥታ ሁኔታዎች ደካማ ሲሉ ገልጸውታል። ለመድረኩ ተሳታፊዎችም ሲናገሩ ሁላችንም እንደምናውቀው አሁን ያለው ሁኔታ ውስብስብ ነው። የጦርነት ደመና በግልጽ እየታየ ነው። ከጊዜ ወደ ጊዜ የሚለዋወጡ ትላልቅና ትናንሽ ሁኔታዎችም አሉ። በዚህ መካከል ግን ሰላም እድሉ አልተዘጋም ብለዋል። ፕሬዝዳንቱ በኢትዮጵያ ከአይኦኤም ጽህፈት ቤት ጋር ባቢቱ ዋና ጋር በተገናኙበት ወቅትም ጊዜያዊ አስተዳደሩ ከፌዴራል መንግስት ከዓለም አቀፍ ድርጅቶች በኢትዮጵያ ከሚገኙ ዲፕሎማቶች ጋር ያለውን ግንኙነት በማጠናከር ለሰላም ያለው ቁርጠኝነትም ማሳየቱ ተናግረዋል። አክለውም ሰላም ለማስፈን ያልተፈቱ ጉዳዮች በተለይም የተፈናቀሉ ሰዎች የመመለስ፣ ሰብአዊ እርዳታ የማድረስ የፖለቲካ ጉዳዮች መፈታት አለባቸው ብለዋል። ሰብአዊ ጉዳዮችን አስመልክተውም ሲናገሩ ጥረቶችና ትኩረቶች የሚያደርጉት ተፈናቃዮች በሰላም ወደ መጡበት እንዲመለሱ፣ እርዳታ እንዲያገኙና መልሰው ወደ ማህበረሰብ እንዲቀላቀሉ ድጋፍ በማድረግ ላይ ብለዋል። በትግራይ ክልል በተካሄደው ደም አፋሳሽ ጦርነት እንዲቆም ያስቻለው የፕሪቶሪያው የሰላም ስምምነትም ተከትለው የተመሰረቱ የትግራይ ክልል ጊዜያዊ አስተዳደር በአቶ ጌታቸው ረዳ ለ2 ዓመታት ሲመራ ቆይቶ ባሳለፍነው ሚያዝያ ወር ሌተናል ጀነራል ታደሰ ወረደ ተሹመዋል። ይህ የስልጣን ርክክብ በርካታ ዘንድ በክልሉ ዳግም ግጭት ሊቀሰቅስ የሚችልበት ክስተት ያስቀረ እርምጃ ተደርጎ ተወስዷል። ይህ እንዲህ አዲሱ አመራር ቢሆንም ክልሉን ከፈተናዎችና ከግጭት ስጋት ነጻ ማውጣት ያይቻል አይመስልም። ለዚህም አንዱ ማሳያ በቅርቡ በክልሉ ደቡባዊ ምስራቅን ዞን ዋጀራት ወረዳ በትግራይ ጸጥታ ኃይሎችና በአፋር ክልል ሲሰለጥኑ የነበሩ ራሳቸውን የትግራይ ሰላም ኃይሎች በሚል የሚጠሩ ታጣቂዎች መካከል የተኩስ ልውውጥ መካሄዱ ነው። በታጣቂዎች መካከል ግጭት መፈጠሩ ተከትሎ በክልሉ የሚንቀሳቀሰው የሲቪል ማህበራት በትግራይ ክልል ውስጥ ውጥረት ወደ እርስ በእርስ ግጭት እንዳያመራም ስጋታቸው ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በ6ኛው የህዝብ ተወካዮች ምክር ቤት 42ኛ መደበኛ ስብሰባ ላይ ተገኝተው በሰጡት ማብራሪያ በሀገሪቱ የሚገኙ ሁሉም ሃይማኖት አባቶች በፍጥነት ትግራይ ወደ ግጭት እንዳይገባ፣ ወደ ጦርነት እንዳይገባ ስራችሁን አሁን ጀምሩ ሲሉ አሳስበዋል። ከተጀመረ በኋላ ብትናገሩ ዋጋ የለውም ሲሉም አስጠንቀው ነበር። በተጨማሪም ጠቅላይ ሚኒስትሩ ከሃይማኖት አባቶች በተጨማሪም ባለሀብቶችና ዲፕሎማቶች፣ ምሁራን፣ ኤምባሲዎችና ውጊያ እንዳይጀመር ሚናችሁን ተወጡ በማለትም አሳስበዋል። በተጨማሪም ህወሓት የጠቅላይ ሚኒስትር ዶክተር አብይ አህመድ ማሳሰቢያ አስመልክቶ ባወጣው መግለጫ በትግራይ በኩል ምንም አይነት የጦርነት ፍላጎት የሆነ ዝግጅት የለም ብለዋል። የትግራይ ህዝብ ካሳና መልሶ ግንባታ እንጂ በደልና የጦርነት መስፋሪያም የሚገባው አይደለም ሲልም ተናግረዋል። በትግራይ ክልል እያየለ የመጣው ስጋት በሁለቱ ታጣቂዎች መካከል ግጭት እንዳይፈጠር ብቻ አይደለም። ከኤርትራ ጋር ያለው የጦርነት ስጋቶችም ክልሉን ዳግም የጦርነት አውድማ እንዳያደርግ የበርካቶች ፍራቻም ነው። በተጨማሪም ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት ከፌዴራል መንግስት ጋር ያለውን ግንኙነት ክልሉ ግጭት ስጋት ነጻ እንዳይሆን ማድረጉም ስጋት ፈጥሯል። እንደዚህ ጉዳዮችም ሌተናል ጀነራል ታደሰ ወረደ ለሚመራው የክልሉ ጊዜያዊ አስተዳደር ፈተናዎች ነዋል። ለ2 ዓመታት የዘለቀው ጦርነት ተከትሎ ወደ 1 ሚሊዮን የሚጠጉ ተፈናቃዮችና የወልቃይት አካባቢ ጉዳይ አስተዳደሩም ሌላኛው ያልተፈታ ፈተናዎች ከመሆኑ ሰንብተዋል። ክቡራትና ክቡራን አድማጮቻችን የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ዝግጅት እስክንገናኝ ቸር ቆዩ።